እባብ መሆኗን ስላላወቀ ብቻ ልጁ ሰፖርት ያደረጋት ሄደ። እስቲ አዝኖ ሴት ናት ብላ ለሃይሚዬ አዝና እሷን ለሱም አዝና ይሄን ነገር ዛሬ ነገ ከተነገ ወዲያ እዚህ ጋር ወደሷ ሆኖ ያጋደለ እየተናገረ እንኳን ምላሽ ትሰጣለች ብሎ ነበር። ጭራሽ ህይወቱን የምታመሰቃቅል አልመሰለውም እሱ። ግን ዛሬ መወሰን ያለበትንና ማድረግ ያለበትን ነገር ሙሉ ለሙሉ አድርጎታል። ትክክል ነው። ዛሬም ሆነ ነገ ብሩኬ ምንም የሚያውቀው ነገር የለም። ነገም ተነገ ወዲያ አብሮ ህይወቱም የሚኖረው ብዙ ነገር ልጆች አፍርተው ትልቅ ነገር ላይ ስኬታማ የሚሆን ከአንድ ከሃይሚ ጋር ብቻ ሊሆን የሚችለው። እዚህ ጋር እኮ እናንተ ያረገዘች ሴት አንደኛ ነገር ታውቃላችሁ፣ አርግዘን አይተነዋል። እንኳን ልጅን የሚያክል ይዞ እንደዚህ ምንም የሌለው እንትን አንድ አይደለም። ትልቁ ነገር የሆነ ሰርጀሪ የተሰራች እኮ ነው የምትመስለው። እግዚአብሔርን በጌታ በኢየሱስ ክርስቶስ ኧረ በጣም የምታጠላ የማትረባ እዚያም እኮ መጨረሻው ላይ እኮ በላች እንዳለ በድንጋይ በላችሁ እኮ ልጁ ነው። አዎ አይደለም። ብሩኬ ዛሬ ያደረገው ነገር ደስ ብሎኛል። ግን መጨረሻው ላይ ምን አለ? ምርመራ አላደርግም እያለን ያለው ምርመራ ለምን ያደርጋል? እውነቱ እሷ ጋር ነው ያለው። እሱ እኮ ማለት ነው እንዲህ እንዳደረገች እውነቱን እንድታወጣ ነው የፈለገው። ይሄን ያጠፋችውን ያበላሸችውን ፍቅርም ሆነ ህይወት ወደ ቦታ መመለስ አለባት። የግድ ነው። የምን ምርመራ ነው የሚያስፈልግ? ከየት መጥቶ ነው ምርመራ? የእርሱ ልጅ አይደለም። ለምን ያስመረምራል? በፊትም ዝም ብሎ ነው። ልጅቷን አይታችሁ አይደለም? አንቺ ሰርጀሪ ወንድ ናት ግን ልጅቷ ወንድ ነው። ልጅቷ ጥቁር ናት። ወንድ ነው ደግሞ ልጁ ወንድ ነው። ሲቀጥል ኧረ በጌታ በኢየሱስ ስም እኔ በእውነት ዛሬ ግን እኔ እኮ በፊት አላያትም እንደዚህ በደንብ እኮ አላያትም። ግን ዛሬ እንደው ምን አይነት ናት ፊቷ ሲያስፈራ ተደባዳቢ ነገር ናት መሰለኝ። ፊቷ የሴት ልጅ ውበት የላት አይታችሁ ከሆነ በጣም ነው የምታስፈራው። በተለይ እንደዚህ ስትልማ ካሜራ ሙሉን አለበሰ ይሄ ምናምኗ እንዳለ በጣም የምታስጠላ ናት። ዛሬ ተጋጣለች። እኔ የሚያስጠላኝ ነገር ክፉ ሰው ፊት የለም እሷ አልኩሽ። ገጽቷ ሁሉ የሴት ሩብ ወግ የላት። ምንም እንደው እኮ እናንተ የወለደች ሴት ትንሽም ቢሆን እኮ ሆድ እኮ ቦርጮ እኮ ዝርግፍ ነው የሚለው። ልጅ የተሸከመበት ሆድ እኮ እንደዚህ አይደለም። የፈለጋችሁትን በሉ። እንኳን ልጅን የተሸከመ አይደለም ወላዶች። ይሄን መቼም ወላድ ያውቀዋል። ይሄ ወላድ ያውቃል። እኔ በልተሽ እንኳን እኮ በልተሽ ጥግብ ስትወፍሪ እንኳን ሰውነትሽ እኮ ይወጣል ቦርጭ። ይሄ እኮ ጭራሽ 8 ቁጥር ናት ልጅቷ። ያዘለችበት አይደለም ምንም የለም። ያበደችው ሚስጥሯ ሊወጣ ነው። ለመናት እንደዛ ያብሩ ካለማየው እንደዛ የአክብሮት ራሷ በራሷ ይሄን ነገር እውነት ታወጣለች፣ ይሄን ነገር እንዴት ታደርጋለች ብሎ ነበር የጠበቃት። እንዴ እስቲ እናንተ ዝም ብላችሁ እስቲ ከዛሬው ንግግሩም ሆነ ድርጊቷ አስቢ። ከዚህ በፊት ድራማለች ታውቃለች። ምንም ከብሩ ጋር ግንኙነት እንደሌለ ፈጽማ ታውቃለች። ግን እሷ ለማለያየት አቀዳ የተነሳችበት ስለሆነ ብቻ ያንን ነገር አደረገ። እሱ ደግሞ እዛ ጋር የገባው እስቲ ያንን አንዳንድ ነገሮች ሰፖርት ያደረጋት እዚህ ጋር እውነቱን እስቲ አዝና አሁን ከዚህም በፊት ሃይሚና ብሩኬን ለመለያየት ብሩኬን ሌላ ሀገር ለመውሰድ አንዷ ይሄን ነገር ተመልከቱ። ብዙ ነገር አድርጋ ሃይሚዬም መልካም ስትሆን ብሩክም መልካም ሲሆን እዚህ ጋር ምን ሆነ? ሴትዮዋ በቃ ህሊናዋ ሲያስጨንቃት እውነቱን ተናገረች አይደለም? ይሄ ነገር አሁንም የሰው ልጅ ህሊና ያላት አይምሮ ያላት በክፋት በመጥፎ ነገር የተመረዘች እርኩስ እባብ መሆኗን ስላላወቀ ብቻ ልጁ ሰፖርት ያደረጋት ሄደ። እስቲ አዝኖ ሴት ናት ብላ ለሃይሚዬ አዝና እሷን ለሱም አዝና ይሄን ነገር ዛሬ ነገ ከተነገ ወዲያ እዚህ ጋር ወደሷ ሆኖ ያጋደለ እየተናገረ እንኳን ምላሽ ትሰጣለች ብሎ ነበር። ጭራሽ ህይወቱን የምታመሰቃቅል አልመሰለውም እሱ። ግን ዛሬ መወሰን ያለበትንና ማድረግ ያለበትን ነገር ሙሉ ለሙሉ አድርጎታል። ትክክል ነው። ዛሬም ሆነ ነገ ብሩኬ ምንም የሚያውቀው ነገር የለም።
ነገም ተነጎዳ አብሮ ህይወቱም የሚኖረው ብዙ ነገር ልጆች አፍርተው ትልቅ ነገር ላይ ስኬታማ የሚሆን ከአንድ ከሀይሚ ጋር ብቻ ሊሆን የሚችለው። እዚህ ጋር እኮ እናንተ ያረገዘች ሴት አንደኛ ነገር ታውቃላችሁ፣ አርግዘን አይተነዋል። እንኳን ልጅን የሚያክል ይዞ እንደዚህ ምንም የሌለው እንትን አንድ አይደለም። ትልቁ ነገር አሁን እዚህ ጋር እግዚአብሔር እንትኑ ተጀምሯል። መድኃኔዓለም ክርስቶስ እመቤቴ ወላዲት አምላክ ይሄን አሳይታናለች። ነገ ደግሞ የሚመጣው አይታነቅም። ቅዱስ ፈረሰኛው ጊዮርጊስ ደግሞ ሁሉን ነገር ፍጻሜ ያደርግልን እናስባለን። አሁንም ቢሆን እግዚአብሔር አምላክ ቶሎ ብሎ ልጆቻችን በአንድ ላይ ያደርግልን እና ቶሎ ነገር አልቆ ይሄ ምናምንቴ ከዚች ምናምንቴ ቆሻሻ ወጥተው እግዚአብሔር አምላክ በቃ የሚናፍቀን የሃይሚንና የብሩኬን አንድነት ነው። ሲጀመር ስራ ነው። እንኳን ልጅ ሊወልድ አይደለም ብሩኬ ገና የሴት ቀሚስ እንኳን ገልቦ አላየም። እውነቴን ነው። ሙሉ ኮንፊደንስ አለኝ ሳወራ። ለምን ብትሉ ሰው ያሳደገውን ልጅ ማንነቱን ያውቃል። ይኑርሽ ሳሚልኝ፣ ምክንያቱም ይኑርሽ። እውነቴ ነው። እስቲ ዝም ብሎ ሁሉም እንደ ምላሳችሁ እየተናገራችሁት ብራሳችሁ ታገኛላችሁ። እንደዚህ አይነት ሰው አይደለም። እሷን ብትሆን እዩት፣ እሷን ብትሆን ምን አይነት ልጅ እንደሆነች ወቃት። ምን አይነት ማናት እንደዚህ አይነት ምሰራ የሴት እንቁ አላህ አንድ ላይ ጣምሯቸዋል። አይለያቸው ሁለቱም አንቺ አይደለም ከሀይሚ ጋራ ሞት ይለየኛል ያለው ልጅ ከነ ድንግልናዬ መሞት የምፈልግ ልጅ ያለ ልጅ አንዳንድ ነገሮች እዚህ ጋር እንዴ አንረዳም። እንደኛ የሚናገረውንም ነገር ከሀይሚ ሌላ ህይወት የለኝም ያለ ልጅ እኮ ነው። እኔ እኮ ግርም ነው የሚለኝ እንደዚህ የሰሙ እንደዚህ አይነት እያዩ ሌላ በመሀል ገብቶ መግለባበጥ። አይሜ ጋቢና ናት ያለችው። ሲቀጥል ደግሞ ዛሬ ሙሽራ አስመስላ ፀጉሩን ስርት አድርጋ እንደተጎዳ ሰው ሳታስመስል ፊቱን እጥብ አርግታ ውልውል አርግታ ፀጉሩን እንዳመሏ ስር አርግታ ይለካችሁ አይሚ ናት። አትቃጠል ብላ አሚን። እግዚአብሔር ያውቃል። እውነት እንደው ቸሩ መድኃኔዓለም እንደው በእውነት እንደው ውስጤ ለውስጤ በሽተኛ ልሆን ነው። እንደው መድኃኔዓለም ክርስቶስ እንደማያሳፍረኝ 100% አምንበታለሁ። መብርሃንና ነገር የለም። ምክንያቱም ደህና ሰዎች አሏቸው። እንዴ አባቷ ምን አይነት እንደሆነ ታውቂያለሽ? እሱን እንዴት እንደሚወደው እንዴት እውነት ጥሩ ሰዎች አሉ። አንዳት ጓደኞቹ ታያቸው። ጓደኛ አልፈልግም፣ ጓደኛ የለም፣ መቼም አይለያዩም። ላልገባው እንደ ስንት የተለፋበት የተደከመበት ስንት የተቆሰለበት ተራራና ጋራን የተለፋ ፍቅር እንዲሁ ዝም ብሎ እንዲሁ ፋራለን እንዴ? አፍቅረን አይተነዋል። ሳናፈቅር አይደለም ልጅ የወለድ ነው። ሳንዋደድ አይደለም ልጅ የወለድ ነው። ወይ ዝም ብለን እንደ አሚር ተለጥፈን አይደለም ልጅ የወለድ ነው። ፍቅር ትንሽም ቢሆን ፍቅርን አሳልፈናል በእድሜያችንም በዘመናችንም። ግን ዝም ብሎ አንድ ተለፈስን እንዴ? ኧረ የሰይጣን ጆሮ ይደፈን። መቼም ገና መድኃኔዓለም ከፈቀደ እድሉን ከሰጠን አጠገባቸው ቆመን እልል ብለን ድረን ኩለን የምንደሰት እናቶች አለን። ብዙ ስኬታቸውን እንጠብቃለን። ብዙ እዚህ ጋም ሳይሆን እኛ 30 በቃ አማረ ብለን አንደበታችን አማረ ምላሳችን አማረ ብለን ሳይሆን ከአንጀት ከልብ በውስጥ ለውስጥ ውስጣችን የተጎዳ ውስጥ ለውስጥ የሚያመን የነሱ ስኬት በደንብ ቀን ከሌሊት የምንጠብቅ ሰዎች አለን። ምንም እንደሌላው ነገር እንደዚህ ሳይሆኑ ምንም ሳይሆኑ እልል በቃ ድምቅ አርግተን ቢቻል ቀኑ ደርሶ የታደለ አጠገባቸው ሊቆም ደግሞ እግዚአብሔር ሳይል ቀርቶ በዚሁ በስደት ላይ የነሱን ዓለም የምናየው ብዙ አለን። ብዙ በቃ የነሱ መለያየት ማንፈልግ ብዙዎች አለን። ብዙ እህቶችም አሉ፣ ብዙ እናቶችም አሉ እንጂ እነሱ ብዙ የሚወዳቸው
ቤት የሚበልጡ ብዙ የሚወዳቸው ሰው አለ። ብዙ እህቶች አላቸው፣ ብዙ እናቶች አላቸው። እናቴ ትሙትን እግዚአብሔር ደግሞ እንደማያሳፍረኝ ተስፋ አደርጋለሁ። መድኃኔዓለም እንደማያሳፍረኝ ተስፋ አደርጋለሁ። እግዚአብሔር የምላስን ሳይሆን የልብን መሻት የሚያውቅ ነው። እግዚአብሔር ያውቃል። መድኃኔዓለም እንዴት አመሻችሁ? ማርጌ እንዴት ነሽ? ደህና ናችሁ? እግዚአብሔር ይመስገን። ጠፋሽ የኔ ቆንጆ። እንዴ አላየሽም እንዴ የት ሄጄ እንደመጣሁ? ቁልቢ ደርሼ መጣሁ። ይቅርታ ረስቼ ነው። እንዴት ናችሁ? በረከቱ የባለፈው ረስተሽ? አዎ ረሳሁ። ማርያምን ረሳሁ። ምን ጭንቅላት አለን ብለሽ ነው? እኔ እኮ ምሳዬንና ይኸው አልከሳሁብሽም። አይኔ ሁሉ ትንሽ እንደምን ምን ሆነሽ ነው? መብላት እያቃተኝ እንደባለፈው እየተናደሽ እያለቀሽ እየነገርኩሽ ኢየሱስ ተረጋጊ። አንቺ ኧረ እኔ እንጃ እኔ አላውቅም። ተረጋጊ። እግዚአብሔር ፍቃዱ ሆኖ እኔ እንጃ አገር ሄጄ ኔቨር እኔ ልንገርሽ፣ አሁን መቼ ዕለት ራሱ ኮምፒውተርን አግኝቼ የነበረ ቁልቢ ምንም ሰላም ነው። እሺ ዝም በይ፣ እዚህ ጋር አታውሪ አላልኩሽም? አትናደጂ፣ አትበሳጭ ብለሽኛል። አረጋጊ፣ ራስሽን አረጋጊ። አሁንም ደግሞ ምንም የለም፣ ይሄ ነገር ሁላ ያልፋል። ምክንያት አላችሁ እንደዚህ ገፍቶ የመጡበት እንጂ ምንም የለምና በቃ ማለት ራሳችሁን አረጋጉ እህቶች። እግዚአብሔር ምንም ሰላም ይሆናል። ይሄ ነገር ለምን እንዲህ እንደተሰራ ግማሹ እንደዛ የተሰደቡበት የተረገጡበት ያልፍና እነሱ ሁሌም አንድ ላይ ናቸው። ይሄ ነገር ግን ምክንያት አለው የተሰራበት። እነሱ ምን አለ ዝም ብለ አንቺ አሁን እናንተ በቃ የምር እየመሰላችሁ ውስጣችሁ እየቆሰለ ምናምን በሰው ሀገር መክሳት ማልቀስ አያስፈልግም። እዚህ ጋር የተሰራበት ፖይንት አለው፣ ምክንያት አለው። አልቆ ግን መጨረሻቸው አንድነታቸው እንደበፊቱ ተመልሶ ታያላችሁ። ስለዚህ ያኔ ብዙ ያወሩትም የሰደባቸውም የረገጣቸውም ብዙ ነገር ያሉትም ያኔ ያፍራሉ። ከዚህ በፊት አላፈሩም እንደ ብዙ ነገር ያሉት ትዝ ይልሻል? ያኔ እንደዛ ተባልተን ተፋሽተን ስንት ነገር ተደርገን ቤተሰቦቻችን እኛ ተዘግዝቀን ስንት ወተን ተሳድበን ስንት ተጣልተን ያኔም አፈሩ አይደለ እንደ ስንት ነገር ያላቸው። አሁንም ደግሞ የኔ ቆንጆ ምንም ነገር እንዳታስቢ፣ ራስሽን እንደዚህ አትግጂ። የእውነት እኔ የቁልቢ ገብርኤል የት ሄዶ የጠላት ጆሮ ይደፈን። እነሱ የሰሩበት ይሄንን ደረጃ የሄዱበት ምክንያት አላቸው። ስለዚህ በትትና በፍቅር እስከ ዛሬ እንደዚህ ይዘናቸው የቆየ ነው ምክንያት አለ አይደል? ስለዚህ ይሄው ኢትዮጵያ ገብቼ እንኳን ከውስጥ ያልወጡም እኮ በቃ ሁሌም ነው ስለነሱ የምታመመው። ግን አሁን ላይ ተረጋጉ፣ እናንተ አትጎዱ። እኔ አሁን ልክ እንዳንቺ ነበር የምታመመው ማብደ ወጥቼ የምጮህ ግን አሁን ላይ ተረጋግቻለሁ። ምክንያቱም በቃ ምክንያቱን የሆነ ነገር በቃ እንትን ነው በቃ እዚህ ጋር ጀስት የማይወራ ነገሮች አሉ አይደለ? በቃ የሰሩበት ምክንያት አላቸው። ይለያያሉ ብላችሁ ግን ዛሬ ላይ ብዙ ነገር አፎን የሚከፍት ብዙ ነገር የሚያወራ በጣም ትናንትና እኔ ከቁልቢ እየመጣሁኝ ያለቀስኩበት እውነት የቁልቢ ገብርኤል ይፍረድ። ግን ከዚህ በኋላ እኛም ሁላችሁ ይስሙ፣ እዚህም ያሉ ከስርም ያሉ 77 ሰዎች አሉ። እነሱ ልጆች የለበሱት መስቀል አርጋ የዘቀዘቀችው በጣም የምናቃት ጓደኛችን የፈለገ ስሜታዊ የፈለገ እንትን ውስጥ ብንገባ ግን ለሃይማኖት እንጠቀቅ። ልጆቹ ምንም አላረጉም። ካልወደዱ ማንም ሰው አያቸው። ዛሬ ምላለው ነገ ምላለው ትላንትም ስለነበረ ነው። በግድ ሃይሚ እኛ አላለችም፣ ብሩክ እኛ አላለም፣ ማንም ፍጼም ማንም እኛ አላለም። ወደናቸው ነው የምናያቸው። ግን እነሱ ልጆች ትላንትና እንደወደደ ሰው ህያሽቃበጡ ዛሬ ግን የነሱ ፎቶ ኢሞጂ አትላኩ የሚያለቅስ እና ፎቶአቸውን ዘግዝቃ መስቀል ዘግዝቃ ነገ ግን እንዳትዋረዱ። ምክንያቱም እኛ የሰው ሃይማኖት አነካም። እዛ ጋር የለበሱ ልጆችን ዘቀዘቅንም፣ ልጆቹን ብቻ አይደለም ቤተሰብ ዘቀዘቅን፣ እናት አባትን ሁሉንም ዘቀዘቅ ጠገቡ አይደለ? ዛሬ መስቀል ላይ ግን በሃይማኖታችን ቀልድ የለም። እኔ ትላንት ብሩኬ የእውነት ይሄ ልጅ የእውነት አስረግዛት የእውነት አስወልዷት ቢሆን ኑሮ በጭራሽ ወደ ሚዲያ አይመጣም። በጭራሽ ማለት ነው ወደ ሚዲያ ጥቅጥ ብሎ አይመጣም። ለምን? እርስ በራሳቸው ምስጥራቸው ይጠባበቃሉ። ትክክለኛ ምስጥራቸው ወደ ህይወታ ወደዚህ አያመጡ ቢሞቱ ማለት ነው። ትክክለኛ መኖሪያ ህይወታቸው ወደዚህ ወደ ሚዲያ አያመጡ። ትክክለኛ ቢሆን ኑሮ ተሸፋፍኖ ተገላልጦ እንኳን ቢወጣ ራሱ ውሸት ነው ብሎ ነው፣ እውነት ቢኖር ራሱ ውሸት ነው ብሎ ተከራክሮ ነው ያንን ነገር አብሮ ሸፋፍኖ
አይ ሰው ስማችን ለማጥፋት ነው እንደዚህ ያተደረገው እንደዚህ ነው ብሎ ነው የሚታለፈው እንጂ የፈለገ ነገር ቢመጣ እሱም እንደዚህ ብሎ እሷም እንደዚህ ብላ አይመጡም። ይሄንን ለምንድን ነው ጭንቅላታችን ላይ ሁሉ ጊዜ ሴት ማናደርገው ነው እኔ ጥያቄ። ስለዚህ ወዳችኋለሁ፣ አከብራችኋለሁ። እንረጋጋ፣ ሁላችንም እንረጋጋ። የምንወራው ያውንም የምትሉ ሰዎች ያኛው በጣም ይወዱናል፣ ግን ደግሞ አንዳንድ ጊዜ ትዕግስት ያስፈልገናል። የሰው ማንነት ብዙ ጊዜ ማውራት አከሌ እንደዚህ ነው አከሌ እንደዚህ ነው እኔ እንደዚህ ስለራሳቸው ብዙ ጊዜ መናገርም ይገልጾ እንጂ ማንነታቸው ሰው ልግለጽ። ሃይሚም ያንን ምስጢር ያወጣቸው በብሩኬ ተናዳ ሳይሆን ብዙ ነገር እየተባለች ማንነታቸው ምን እንደተባለ ታውቃላችሁ? ማርያምን ነው የምላችሁ። እዚህ ቤት ብዙ ሰዎች የኛ ቤት ራሱ የኛን ቤት ጸባይ ያውቃል። የነ ብሩኬና የነ ሃይሚን ጸባይ ትቶ ማለት ነው። ችሎታ ማስተማመና ያለው በቃ የምታመኑበት ነገር ኩሩ ነው፣ ማስተማመኛ ነው። ሰውን የምትወዱት እስከ ጥግ ነው። ለምን እንደዚህ ተከፍቶ ማሳያቸው እኔ ራሱ ከፍቶኛል። ለምን እንደሆነ ታውቃላችሁ? ብዙ ጊዜ የሰው ማንነት አለማወቅ እንዴት እኛን አያውቁም፣ እንዴት የኔ ልጅ ነው ይላሉ። የኔ ሪከርድ ይኸውላችሁ ከመጀመሪያ ጀምሮ ሚሚ ቤት አለ። ዛሬ ሳይሆን ብሩኬ ስለተናገረ ሳይሆን ወይም ደግሞ ሃይሚ ትላንትና ስለተናገረ ዛሬ አይደለም። መጀመሪያ የኔ ልጅ ነው ብሎ ብሩኬ ሲመጣ እስቲ እናዳምጣቸው፣ እስቲ ብሩኬ ምክንያት አለው ይሄው ተናግሬያለሁ። እኔ እዛ አለ እዛ ጋር ቪዲዮ አለ ሪከርድ ያደረኩት። ሚሚ ቤት ገብታችሁ ማዳመጥ ትችላላችሁ። አሁንም ማለት ነው የሰው ልጅ ምክንያት አለው። አንደኛ ደግሞ እንደ ተማሪ ሰው ካሰብነው ስለ ዩቲዩብ ግዴታ ሰው ማስረዳት አይጠበቅብንም። ስለ ዩቲዩብ ደግሞ ዩቲዩብ ስንከታተል ስለ ዩቲዩብ ማወቅ አለብን መጀመሪያ። ቲክቶክም ሆነ ወደ ሚዲያ ስንመጣ አንድ ድራማ ፊልም ተከታታይ ስናይ መጀመሪያ ዩቲዩቡን ለምንድነው ጥቅሙስ ምንድነው ጥቅም አለመሆኑስ ምንድነው ብለን መጀመሪያ ማወቅ አለብን ሁላችንም ማለት ነው። ለምን እነዚህ ልጆች ምንድነው በምንድን ነው የሚተዳደሩት ምንድነው የሚፈልገው የሚለውን ነገር ማወቅ አለብን ሁላችንም ማለት ነው። ለምን በቃ የራሱ የዩቲዩቡ ባህሪ ነው ወይስ የራሳቸውን እንደዚህ በዚህ ልክ ምንድነው ብለን እኛ መጀመሪያ ራሳችን ማሳመን አለብን። ሰው ላይ ድንጋይ መወርወር ሰው ላይ አንዳንድ ሰው ሴት ነው አንዳንድ ጊዜ ሴት ሆነን ሴት ላይ ቃላቶችን ለመወርወር ከባድ ነው። ትላንትና ቪዲዮ አይቻለሁ ያየው እንደምንም እንዳልከፋኝ ሳይሆን እንደዚህ ከፍቶኛል። ዛሬም ቪዲዮ ሳየው ሁለቱም እንደተከፉ ለምን ወዳቸዋለሁ ቢያናድዱኝም የሚናገሩትን እኔ የምናደድባቸው መጥፎ ቃላቶች ሲወረዱ እኛ ተለያይተናል እኛ እንደዚህ ብለናል ብለው በጣም ነው የምናደድባቸው፣ በጣም ነው የማዘንባቸው። ግን ከአንጀቴ አይደለም ጣልቻቸው አይደለም ወዳቸዋለሁ። ዛሬም አንዴ ወድቻቸዋለሁ። ከእንትን ውስጥ አጥቼ አልጥልም። ከልቤ ላይ በምንም ነገር ቢሆን አጥቼ አልጥልም። ሁለቱን ወደድኳቸው። ተደብቃችሁ እንደዛ ከምታደርጉ ደግሞ ተደብቃችሁ ሌላ አካውንት ከፍታችሁ ተደብቃችሁ የምትናገሩትን ነገር እግዚአብሔር ኃጢአታቸው በጣም ከባድ ነው። በዚህኛው በኩል ሰው የምትወዱ አስመስላችሁ በሌላ በኩል ደግሞ እንደ እባብ የምትነድፉት ማለት ነው። ህይወታችሁ እኔ ቀና ይሆናል ብያላችሁ ህይወታችሁ ላይ ህይወታችን ላይ አንፍረድ፣ እንማርበት ብዙ ነገር ታው ባጭሩ እነሱ የሚሰሩበትን ቪዲዮ ይኸውላችሁ ሁለቱም የወሰዱበት ሪክስ ከባድ ነው። አያችሁ ሁለቱም የወሰዱበት ሪክስ ከባድ ነው። ሰው እንዴት ሆኖ እንደሚለያይ በቀላሉ እዩ፣ ተማሩበት ቪዲዮ። ሰው በቀላሉ እኔ ይሆነኛል በዚህ መንገድ በቃ ህይወቴ ውስጥ ይሄ ነገር ለኔ ወሳኝ ነው ብሎ አንድ ሰው ከተራመደ ህይወቱ ምን ላይ እንዴት አድርጎ አደጋ ላይ የሚጥለው ብቻ
በራሱ ጭንቅላት ብቻ ሳይሆን ከሰው ጋር ተመካክሮ ማድረግ አለበት። ሰው ልጅ ከጭንቅላቱ ጋር ራሱ ጭንቅላቱ ብቻ እንደመራ ሳይሆን አንድ አዋቂ ሰው ማማከር አለበት። የሰው ልጅ ይሄንን ለምንድን ነው የማትማሩ? ህይወታችሁ ላይ ለምንድን ነው ይሄ ቢመጣስ እንዴ? እናንተ ላይ ባይመጣ ልጆቻችሁን ለልጆቻችሁ ይሄን ቪዲዮ ባታሳዩም እናንተ ወስዳችሁ ልጅ እንደዚህ አይነት ሲመጣብህ እንደዚህ ራሳችሁን አብራርታችሁ ታላላቆች ነን። ማንኛውም ህፃን እዚህ ጋር ይላል። ሁላችንም ከ20 ዓመት በላይ ነው። ባናገባም ህፃናቶች አይደለም እዚህ ጋር ማለት ነው። እኔ ገና 16 ዓመት ገና 18 ዓመት ነው እድሜ። እግዚአብሔር እድሜ ጸጋ ነው። እግዚአብሔር እድሜያችን ረጅም ያድርገው። ህፃናቶች አይደለም። ሁላችንም የሃይሚና የብሩኬ ታላላቆች ነን እዚህ ጋር ያለነው ማለት ነው። ሰው ስላገባ ትልቅ መሆን ይሆናል ማለት አይደለም። ያ ስላላገባ ደግሞ ህፃን ልጅ ነው። 19 ዓመት ነው 18 ዓመት ማለት ነው አይደለም። ይሄ ሁላችንም ያ ጭንቅላት እግዚአብሔር ለሰጠን ሆድ ለመብላት እንድንንቀሳቀስ ግሉኮስ ነው። ጭንቅላት ደግሞ እንድናስብበት፣ እግር ደግሞ እንድንራመድበት ነው። እጅ ደግሞ ሰርተን ማቀባበልበት ነው። ይሄን ለጆ እግዚአብሔር ደግሞ የሰጠን ካለሽ እግዚአብሔር ሁሉንም ነገር የሰጠነው የሁሉም የራሱ ድርሻ አለ። እጅ የራሱ ድርሻ፣ እግር የራሱ ድርሻ፣ ሆድ የራሱ ድርሻ፣ ሁሉም የተለያየ የቤት ስራ እንደ ቤት ስራ ነው። ጭንቅላት ደግሞ ማሰባ ነው የተሰጠን። በጭንቅላታችን ደግሞ ያንን ማስተዋል አለብን። ህይወቴ ተመሰቃቀለ ማለት ማንኛውም ህይወት ላይ የሚመሰቃቀል ህይወት የለም። ለምን? እሺ እናንተ እንደዚህ አይነት ህይወት አሳልፋችኋል፣ ፈርታችኋል አይደለ? እንዲማሩበት ማብራሪያ ለምን አትሰጡ? ለምን ማብራሪያ ትሰጡ ነበር? ለምን ልጆች ናቸው ገና እንዴ? የሰው ልጅ እኮ እንትን አይደለም፣ ኮምፒውተር አይደለም እኮ የሰው ልጅ ደካማ ነው። ከጎናችን ደግሞ ደካማ ነገር ይኖራል። ሰው ተከፍቶ ከማየት ቢሞት ይሻለኛል። ማርያምን ነው የምላችሁ። ሰው ተከፍቶ ማየት ከምለው እልህ ውስጥ መግባት ደግሞ ጥሩም አይደለም። ለምን እንዳይከፉ ሰው ልጅ አለማክፋት እንዳይከፉ ለማድረግ ትንም ማለት ነው የምናስተላልፈው የምናደርገውን ነገር ወደ ራሳችን ተመልሰን ወደ የምንናገረው የምንማክረው የምናደርገውን ንግግራቶች ለምን ህይወቱን የሰው ልጅ ህይወቱ ላይ ገብቶ ህይወቱን ማበላሸት ህይወቱን ማናቀው ማን እዛ ጋር ያለው አንድ ነገር ቆይ አሁን አስታውሻለሁ። ማብራት እየስራሽ እና አንድ ነገር የሰው ልጅ ማለት ነው እንደዚህ ሚዲያ ላይ እነዚህ ልጆች አንዳንድ ጊዜ አስተሳሰባችን ለምን እንደዚህ እንደሚያስብ ለምን እንደዚህ እንዳያስብ የእውነት ሪል ሆኖ ይውላችሁ ሪል ሆኖ ይሄ ነገር ሪል ነው እውነት ነው ከተባለ እንደዚህ ተወራርዶ እንደዚህ አደባባይ ላይ ወጥቶ እንደዚህ ተወራርዶ በሰላም እኮ መለያየት ይችላል። በጣም የሰው ልጅ አደባባይ ላይ ነው ያለው። ሰፈር ላይ እኮ ያሉት እናት አባታቸው ገና አይደለም የሚነጋገሩት ያሉት አደባባይ ላይ ሚዲያ 2 ሚሊዮን ከ2 ሚሊዮን አሁን እኛ ጨረቃ ፋሚሊ ወይም 400,000 ነው በቃ ከ400,000 በላይ ሰው የሚያየን የለንም። ይኸውላሽ ቲክታክ ላይ የሚተቆራርጠው የሚመጣው ፌስቡክ ላይ ተቆራርጠው ፌስቡክ ላይ ተቆራርጠው የሚሄደው ብዙ መንገድ አለ። ዘጋ ከ1 ሚሊዮን ሰው በላይ ነው እንደዚህ ተወራርዶ እንደዚህ ተቃለው እንደ የሰው ልጅ የሚለያየው በጥሩ በክፉ እንደ እናንተ አደባባይ ላይ ከሰዎች ጋር ስንለያይ አደባባይ ላይ እንደዚህ ተሳሰዳድባችሁ ነው እንዴ የምትለያዩት? አደባባይ ላይ በሰላም ማንኛውም ሰው ሁሉም ሚዲያውን ጊዜ የተሻሻለ ጊዜ ሲሆን ይሄንን ብቻ እስቲ ጭንቅላታቸው ላይ አድርጎ የሱን የእውነት ቢሆን ኑሮ እመቤቴ ምስክሬ ናት ብሩኬ የእውነት ይሄ ልጅ የእውነት አስረግዛት የእውነት አስወልዷት ቢሆን ኑሮ በጭራሽ
ወደ ሚዲያ ይመጣል። በጭራሽ ማለት ነው። ወደ ሚዲያ ጥቅጥ ብሎ አይመጣም። ለምን? እርስ በራሳቸው ምስጢራቸው ይጠባበቃሉ። ትክክለኛ ምስጢራቸው ወደ ህይወታ ወደዚህ አያመጡ ቢሞቱ ማለት ነው። ትክክለኛ መኖሪያ ህይወታቸው ወደዚህ ወደ ሚዲያ አያመጡ። ትክክለኛ ቢሆን ኑሮ ተሸፋፍኖ ተገላልጦ እንኳን ቢወጣ ራሱ ውሸት ነው ብሎ ነው። እውነት ቢኖር ራሱ ውሸት ነው ብሎ ተከራክሮ ነው ያንን ነገር አብሮ ሸፋፍኖ አይ ሰው ስማችን ለማጥፋት ነው እንደዚህ ያተደረገው እንደዚህ ነው ብሎ ነው የሚታለፈው እንጂ የፈለገ ነገር ቢመጣ እሱም እንደዚህ ብሎ እሷም እንደዚህ ብላ አይመጡም። ይሄንን ለምንድን ነው ጭንቅላታችን ላይ ሁሉ ጊዜ ሴት ማናደርገው ነው የኔ ጥያቄ። ስለዚህ ወዳችኋለሁ፣ አከብራችኋለሁ። እንረጋጋ፣ ሁላችንም እንረጋጋ። የምንወራው ነው ሁላችንም ጥንቃቄ እናደርግ። የምንወረውረው ቃላቶችን የምናደርገው ነገራቶችን ሁላችንም ጥንቃቄ እናደርግ። አንገቴን እሰጣለሁ። ነገም ከነጎዳም ሃይሚና ብሩኬ እንደማይለያዩ ነገ ጠላት ያፍራል። እኛ ደግሞ ዛሬ ጠላት ተለያየው ብሎ የደስታ መግለጫ ሲያገልጽ ራሱ እኛ ደግሞ ዛሬ በእናትንም ቀኑ እየደረሰ ነው። አንድ ቀን ደግሞ እኛም ተደርሰን ያዘንበት እነሱ ስለተከፉ ብቻ ነው ተለያዩ ብለን ሳይሆን ስለተከፉ ብቻ ነው። ሁለቱም ተከፍቶ ስለ አየነው ነው እንጂ የምንከፋ ሲከፉ እንከፋለን፣ ሲደሰቱ እንደሰታለን። ምክንያቱም ስለምንወዳቸው ስለምናከብራቸው እንደ እህቴ ስለማያቸው ከእህቶቼ ነጥዬ አይቼም አላውቅም። ነገም ከነጎዳም አላያቸው። ሲያጠፉም እንቆጣቸዋለን። እህቶቼ ነው ብሩኬ ወንድሜ ነው፣ ሃይሚም እህቴ ናት። ስለዚህ ቢያጠፉ ልክ እንናገራለን፣ ልክ እህቶቻችን እንደምንናገረው ማለት ነው።